ሰላም ተወዳጆች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ለቸሩ አማኑኤል ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል እንኳን በሰላም በፍቅር አደረሳችሁ ብያለሁ። ዛሬ ሁለት ሐሳቦች እንድነጋገር ነው የመጣሁት። የመጀመሪያው ስለ ጾመ ጋድ ወይም በሌላ ስሙ ገሃር ተብሎ ስለሚጠራው ነው። ሁለተኛው ደግሞ ስለ አእላፋት ዝማሬ በዝማሬው ወቅት ማድረግ ያለብንና የሌለብን ነገሮች በፔጃቸው አስቀምጠውልናል። ስለሱ ሐሳብ ተነጋግረን ቪዲዮአችንን እንጨርሳለን። እስከ መጨረሻው አብራችሁ እንድትቆዩ ከወዲሁ ጋብዛችኋለሁ። መጀመሪያ እንድናነሳ የፈለኩት ስለ ጾመ ጋድ በሌላ ስሙ ገሃድ ነው። ከስሙ ስንነሳ ገሃድ የሚለው መገለጥ የሚል ትርጉም ይሰጠናል። ጋድ የሚለው ደግሞ ልዋጭ ወይም ለውጥ የሚል ትርጉም ይሰጠናል ማለት ነው። ዛሬ እንደምናውቀው እስከ 12 ሰዓት ነው የምንጾም ሁላችንም። እስከ 12 ሰዓት የሆነበት ምክንያት ምንድነው ከሚለው ጋር ተያይዞ አንድ በጣም የገረመኝ ሐሳብንም ነግራችኋለሁ። የመጀመሪያው እስከ 12 ሰዓት የምንጾምበት ምክንያት ምንድነው? እስከ 9 ሰዓት የዕለቱ ጾም ሲሆን ቀሪዋ 3 ሰዓት ደግሞ በሶስቱ ወንጌላውያን በዘመነ ማቴዎስ፣ በዘመነ ማርቆስ እና በዘመነ ሉቃስ 3 ሰዓት ተደምራ በዘመነ ዮሐንስ ስናከብር ለዛ ለውጥ ይሆነናል ማለት ነው። ከዚህ ጋር ተያይዞ በጣም የገረመኝ ምንድነው? በአብይ ጾም እንደምናውቀው ከዘወረደ ጀምሮን እስከ ሕማማት ድረስ ያሉት ሳምንታትን ቤተክርስቲያናችን እንድንጾም አውጃልናለች። ከዚህ ሌላ አነሳላችሁ የፈለኩት ሐሳብ ምንድነው? እስከ ዛሬ የማላውቀው ስለሆነ እናንተም ማታውቁት ከሆነ ለማካፈል ብዬ ነው። መጋቢ ሐዲስ ነቃ ጥበብ በአንድ ስብከታቸው ላይ ስለ ጾመ ጋድ ሲናገሩ ምን ሲሉ ሰማዋቸው መሰላችሁ? አብይ ጾምን ከጾምን በኋላ በዓለ ሃምሳ ይጀምራል። እንግዲህ በዓለ ሃምሳ የመንግስተ ሰማያት ምሳሌ ስለሆነች አንድም ደግሞ ትንሣኤ ስለሆነ ያንን በደስታ ለማክበር ቅዳሴ የሚቀደስ በጠዋት ነው። እኛም ደግሞ በጠዋት ተነስተን እንመገባለን። በዛ ሰዓት ዓርብና ሮብ ወይም ጾመ ድህነት ይሻራሉ ማለት ነው። እኛ እንመገባለን። እኔ የሚመስለኝ እንግዲህ እንደተሻረች ነበር ወይም ያችን እንደማንጾም ነው። እና መጋቢ ሐዲስ ነቃ ጥበብ ምን ሲያስተምሩ ሰማዋቸው? እነዚህ ቀናት በበዓለ ሃምሳ ያሉ ሮብና ዓርብ ተደምረው በአብይ ጾም እንጾማቸዋለን። ለዛም ምክንያቱን ሲያስረዱ በዘወረደ እስከ 12 ሰዓት እንጾማለን። በሕማማት ደግሞ ኮከብ እስኪወጣ ድረስ እንጾማለን አይደል? ሌሎቹም እስከ 11 ሰዓት የምንጾማቸው ቀኖች እነዛ ተደምረው ለማን ለውጥ ይሆናሉ? ለጾመ ድህነት ለሮብና ዓርብ ለውጥ ይሆናሉ ማለት ነው። እና ያን ስሰማ በጣም እውነት እግዚአብሔር ይመስገን ያልኩ። አባቶች ምን ያህል ተጨንቀው ጾምን አክብረው ምን ያህል ለኛ እንዳዘጋጁልን ሳስብ በጣም ደስ ይላል። ከዚህም ጋር ተያይዞ አባቶች ምን አስቀምጠውልናል? በጾም ሰዓት ክርክር ቢነሳ ወይም ከተቀመጠው ስርዓት ውጭ ሌላ አዲስ ሐሳብ ተነስቶ በዛ ክርክር ቢነሳ ለጾም አድሉ ብለው እንዳስቀመጡ ሲያስተምሩ ሰምቻቸዋል። እኛ ላንጾም እንችላለን። በነገራችን ላይ ሁሉም ሰው እስከ በአብይ ጾም የመጀመሪያውን ሳምንት እስከ 12 ቀጣይ እስከ 11 ጾም መጨረሻ ደግሞ እስከ ኮከብ እስኪወጣ ወይም እስከ 1 ሰዓት ይጾማል ማለት ላይሆን ይችላል። ያው ሁሉ ላይ ጾም ይችላል፣ ግን ስርዓቱ ተቀምጧል። ጾመ ድህነትን በ50 ጾም ወይም በበዓለ ሃምሳ የምንጾማት ጾመ ድህነት ለዛ ለውጥ በአብይ ጾም አስቀምጠውልናል ማለት ነው። ይሄን ሳይ በጣም ነው ደስ ያለኝም በጣም ነው የገረመኝም። ያን እንድታውቁት ነው ያመጣሁላችሁ። ሁለተኛው ደግሞ ዛሬ ስለምንዘምረው ወይም በአዲስ አበባ ያላችሁ ሰዎች ስለምትዘምሩት እኛ ደግሞ በዩቲዩብ ስለምንከታተለው ስለ አእላፋት ዝማሬ አንዳንድ ሐሳቦች ከ3 ቀን ከ4 ቀን በፊት በፔጃቸው አስቀምጠዋል ወይም ከምዕመናን ስለሚነሳ ጥያቄ ምላሽ ሰጥተውበታል። እሱን እንድነጋገር ነው። የመጀመሪያው የዘንድሮ የአእላፋት ዝማሬ መርሃ ግብር መቼና የት ይካሄዳል ነው። ያም ያው የ2018 የአእላፋት ዝማሬ በመስቀል አደባባይ ይከበራል። ፕሮግራሙ የሚጀምረው ደግሞ መርሃ ግብሩ ከ9 ሰዓት ተጀምሮ እስከ ምሽቱ 1 ሰዓት ተኩል ድረስ ይቆያል። ሁለተኛው ደግሞ ጥያቄ ምን ለብሼ ልምጣ ነው። ምን ለብሼ ልምጣ ለሚለው ያው እንደ መላእክቱ ነጭ ለብሰን ነው። በቅዳሴም ሰዓት በበዓላት ነጭ ለብሰን ወደ ቤተክርስቲያን እንደምንሄደው እንደ መላእክቱ ነጭ፣ ለዚህም በራዕየ ዮሐንስ እንደተቀመጠልን ያው መላእክቱ ነጭ እንደሚለብሱ እኛም ነጭ ለብሰን እንድንመጣ አስቀምጠዋል ማለት ነው። ምላሽ ሰጥተዋል። ሌላው ህፃናት መምጣት ይችላሉ ወይ? እንግዲህ ስለ ህፃናት ሲናገር እድሜያቸው ከ15 ዓመት በታች የሆኑ ህፃናት እንዳይመጡ ወይም ለደህንነታቸው ሲባል እንዳይመጡ ይመከራል ተብሏል። መርሃ ግብሩም በመሐረና ጸሎት ተጀምሮ በምዕመናን 30 ያህል መዝሙራትን
በአንድነት ይዘመራሉ ማለት ነው። ለዚህ ለመጀመሪያው ጥያቄ ያ ነው መልስ ያለው። ሁለተኛው ምን ለብሼ ልምጣ ለሚል ጥያቄ ደግሞ መልስ ሰጥተውናል። በ3 ዓመቱም እንዳየነው ከሆነ ነጭ ለብሰው ነው ሁሉም ምዕመናን ያቀረቡ። ዘንድሮም ያው ነጭ ለብሰው እንዲመጡ እንደ መላእክት ነጭ ለብሰን እንምጣ ብለው መልእክታቸውን ወይም መልሳቸውን አስቀምጠውልናል። ለዚህም እንደ ማጣቀሻ በራዕየ ዮሐንስ መላእክቱ ነጭ ለብሰው በእግዚአብሔር ምን ለብሼ ልምጣ ለሚለው መልስስ ተከልክሏል ማለት ነው። ሶስተኛው ጥያቄ ምንድነው? ልዩ ትኩረት ለሚሻቸው ወይም ለነፍሰ ጡሮችና ለአካል ጉዳተኞች የተዘጋጀ ቦታ አለ ወይ የሚል ጥያቄ የሚያነሳም ካለ አዎ የተዘጋጀ ቦታ አለ። ከቦታው በምንደርስ ሰዓት አስተባባሪዎች በየቦታው ቆመው እናገኛለን። እነሱን በመጠየቅ ወደ ተዘጋጀው ቦታ መሄድ ትችላላችሁ የሚል ምላሽ ሰጥተዋል። ሌላኛው ጥያቄ ምንድነው? ለቤተ ክርስቲያን ምን ይዤ ልምጣ ነው። ያው መስቀል አደባባይ ላይ ስንሄድ ምን ይዘን እንምጣ ነው። የመጀመሪያው ሁላችንም ጧፍ ይዘን ለመዘመር ሁላችንም መሄድ እንደሚገባ አስቀምጠውልናል። ሌላኛው ግን ለታይካ ነገሥት ለበዓታ ለማርያም ገቢ የሚሆን ጧፍ የቻላችሁትን ያህል አንድ ሰው እስከ 10 ጧፍ ይዞ ቢመጣ መልካም ነው ብለዋል። መግዛትም ካልቻላችሁ ቦታም ካላገኛችሁ ከዛው የሚሸጥ ስላለ በማህበራት የተዘጋጀ ጧፍ አለ ከዛው እንድትገዙ ያው ሁላችሁንም መልስ ሰጥተዋል ማለት ነው። ሌላኛው ጥያቄ ምንድነው? ወደ አእላፋት ዝማሬ ለመምጣት ትራንስፖርት እንዴት አገኛለሁ ነው። ለዚህ መልስ የሰጡት በርካታ ሰንበት ትምህርት ቤቶች በግላቸው ባሶችን አዘጋጅተዋል። ከዛ ውጭ ላለው ደግሞ ኢትዮጵያ ጃንደረባው ትውልድ ለማዘጋጀት ሙከራ አድርጓል። በእነሱ አማካኝነት መሄድ እንደምትችሉ ያው መልስ ሰጥተዋል ማለት ነው። ከኢትዮጵያ ውጭ ብንሆን ወይም በአካል ባንገኝ በምን መከታተል እንችላለን ለሚለው መልስ ደግሞ ከአቅማችን በላይ በሆነ ምክንያት አዲስ አበባ ሆነን ልንቀር እንችላለን። በስራ ምክንያት በተለያዩ በህመም ምክንያት ልንቀር እንችላለን። ከሀገር ውጭ ላለነው ደግሞ ከአዲስ አበባ ውጭም ላለነው ወይም ደግሞ ከኢትዮጵያ ውጭ ላሉት በምን መንገድ እንዲከታተሉ አስቀምጠውልናል። ሁሉም በአርትስ ቲቪ ይተላለፋል በቀጥታ ስርጭት። እንዲሁም ደግሞ በኢትዮጵያ ጃንደረባው ትውልድ በዩቲዩብ ቻናል ይተላለፋል ማለት ነው። ከሌላ ሀገር ለሚገኙ ድሬ ለሚገኙ ደግሞ ድሬዳዋ ላይ የአእላፋት ዝማሬ ተዘጋጅቷል። የድሬዳዋ የአእላፋት ዝማሬ ትናንት በሰይፉ ቀርቦ ቃለመጠይቅ ወይም ደግሞ በስልክ ቃለመጠይቅ አድርጎለት ነበር ሰይፉ ለዲያቆን ሄኖክ ኃይሌ። በዛ ሰዓት የተናገረው ምንድነው? የድሬዳው በፌስቡክ ቻናል እንደሚተላለፍ እና የአዲስ አበባው ደግሞ በዩቲዩብ ቻናል እንደሚተላለፍ በአርቲስት ቲቪ እና በተለያዩ ሚዲያዎች እንደሚተላለፍ ተናግሯል። ያው በዛ መከታተል እንችላለን ማለት ነው። ሌላው ጥያቄ ምንድነው? ከደህንነት ጋር በተያያዘ ምን ነገሮችን ይዤ መምጣት አልችልም የሚል ጥያቄ የሚያነሳ ቢኖር ለዚህ መልስ የሚሆን አሁንም የኢትዮጵያ ጃንደረባው ትውልድ አስቀምጦልናል። ከዛም ውስጥ ምን መያዝ የለብንም እንደ ሽቶ፣ እስክሪብቶ፣ ኮስሞቲክስ፣ ክብሪት እና የመሳሰሉትን ይዞ መግባት የተከለከለ ነው። ሌላው ደግሞ በቀጥታ እንዲያስተላልፉ የተፈቀደላቸው ሚዲያዎች አሉ። ከነሱ ውጭ ያላችሁ ሚዲያዎች ደግሞ ይዛችሁ እንዳትገቡ። ሌላው ለሁላችሁም መግቢያ ላይ የጸጥታ አካላት ለፍተሻ ወይም ጸጥታ ለማስከበር ቆመዋል። እነሱን የቻልነውን ትብብር እንድናደርግ ለሁላችንም ሐሳብ አስቀምጠውልናል። እቃዎችን መግዛት ብፈልግ የት እገዛለሁ ለሚለው ደግሞ ብራንድ ከለር አለው የኢትዮጵያ ጃንደረባው ትውልድ ወይም ይሄ እንደ ቡንኛ አይነት ነገሩ ማለት ነው። ከዚህ ላይ እንደምናየው እንደዚህ አይነት ከለር አለ። በዛ አይነት የተቀመጡ ድንኳኖች አሉ በየቦታቸው። ከነዛ ቦታዎች ሂዶ መግዛት እንደሚቻል እቃዎችም ከዛ መግዛት እንደሚቻል አመቻችቷል ማለት ነው። ሌላው ዛሬ ለሚቆርቡ ሰዎች ደግሞ የተዘጋጀ ልዩ ቦታ አለ። ከዛ ግፊ መኖር ስለሌለበት ቆርቦ ቅዱስ ስጋ ክቡር ደም ተቀብሎ ሁሉም ሰው ግፊ ላይ መሆን ስለሌለበት ሙቀት ተፈጥሮ ላበት ነገር መፈጠር ስለሌለበት ለነሱም ያው የተዘጋጀ ቦታ አለ። ይህን ነገር አስቀምጠዋል። እንግዲህ አዲስ አበባ ላላችሁ እድለኛ ናችሁ። ሁላችሁም በቻላችሁት ያው አስገዳጅ ነገር ከሌላችሁ የሄዳችሁ ዝማሬውን ተሳተፉ። እኛ ደግሞ ቁጭ ብለን ከቤታችን በዩቲዩብ እንከታተላለን ማለት ነው። ለሁላችንም መልካም የአእላፋት ዝማሬ፣ መልካም የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በዓል ብያለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ።